አርዕስተ ዜና ወደቂያችን እንድንመለስ ስምምነቱ ተግባራዊ ተደርጎ መሬታችን በወረራ ያዙ ታጣቂ ኃይሎች ለቀው ሊወጡ ይገባል ሲሉ በሽረ እንዳስላሴ ከተማ የሚገኙ የምዕራብ ትግራይ ተፈናቃዮች ጥሪ ያቀረቡ። በሕክምና ቁሳቁስ እጥረት ምክንያት የበርካታ ህጻናት ህይወት እያጣን ነው ሲሉ የመቀለ ሆስፒታል ሜዲካል ዳይሬክተር ዶክተር ጌታቸው ኪሮስ ገለጹ። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን እንዲያከብሩ አሳሰበች። ጤና ይስጥልኝ ተመልካቾች ከዲደብሊው ኢንተርናሽናል የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉ ብርሃን ግዳይ አብራችሁ ነው። ደህንነታችን ተጠብቆ በሰላማዊ መንገድ ወደ ቀያችን እንድንመለስ ስምምነቱ ተግባራዊ ተደርጎ መሬታችንን በወረራ ያዙትን ታጣቂ ኃይሎች ለቀው ሊወጡ ይገባል ሲሉ በሽረ እንዳስላሴ ከተማ የሚገኙ የምዕራብ ትግራይ ተፈናቃዮች ጥሪ ያቀረቡ። በየመጠለያ ጣቢያው አስከፊ ህይወት እያሳለፉ እንደሚገኙ የገለጹት ተፈናቃዮቹ አድራዳሪ አካላትም ህዝቡ ድረስ ወርደው ችግሩን በመገንዘብ የፕሪቶሪያው ስምምነት የማስፈጸም ኃላፊነታቸው እንዲወጡ ጠይቀዋል። ለኪዳነ ማርያም ብርሃነ ዘገባ ገብሩ ተክላይ እንደሚከተለው አዘጋጅቶታል። قند حتنا نعدنا خملسنا حزن يسب بطميت مغود دايلو لمنا أيودان جذنا ملفنا لعلو كله صلعتي تمرتي وسيله ما زلوا نابطهم انا ونابطاي خينا لنا بزحانت واقع بزحانت ነገር በተለያዩ የትግራይ አካባቢዎች በየመጥለያው ተበታትነው ተጥለው የሚገኙ ተፈናቃይ ወገኖች በሰባዊ እርዳታ እጦት በረሃብና በበሽታ በየቀኑ ለሞት እየተዳረጉ ይገኛሉ። ይህም የፕሪቶሪያው ስምምነት ተተግብሮ ወደ ቀያቸው ባለመመለስ ተፈናቃዮቹ የሚያገኙት ሰባዊ እርዳታ ባለመኖሩም በመድኃኒት እጦት በሌሎች መሰረታዊ አቅርቦቶች እጥረት ሳቢያ አስከፊ ህይወት ኑሮ እየገፉ እንደሚገኙ አክለዋል። አርሴ ኮነ ህዝብ መንግስት ይሁን ዘገልግል ነው ወርቄ ወሬ ከፍል ነው ወርቄ ሐሪሰ ቤቴ ላይ ሳለው ለራሴ ሆኜ ለመንግስት በማገልገል ግብር መክፈል በርሻ ራሴን የማስተዳደር ሰው ነበርኩ። እዚሁ በመጠለያው ላይ ሆኜ ግን የከፋ መከራና ስቃይ ውስጥ እገኛለሁ። እርዳታ እናገኝም። ልጆቻችን ተርበዋል። በርካቶች በረሃብ ሳቢያ ሞተዋል። የውሃ አቅርቦትና መጸዳጃ ቤት የለንም። ከዚህ በፊት በልመና ኖር ነበር። አሁን ግን ህዝቡ ራሱ ተቸግሯል። በበሽታዎች ተጎሳቁለናል። ሕክምና ስንሄድ የደም ግፊት፣ የአንጀት ኢንፌክሽን፣ የስኳር በሽታና ቲቪ ቤት እንመላለሳለን። ረዲኤት የለን እርዳታ የለም። በረሃብ አለንጋ እየተገረፍን ነው። ብዙ ወገኖቻችን በረሃብ እየሞቱብን ነው። ግዛታዊ አንድነታችን ባለመከበሩ ኬንዳ ላይ ተጥለን መሬታችን በወራሪ ኃይሎች ስር ነው ያለው። ህዝቡ ካለቀ መሬቱ ምን ያደርጋል? ለከባድ ስነልቦናዊ ቀውስ ተዳርገናል። የዓለም ማህበረሰብ ያግዘን፣ ወደ ቀያችን ይመልሰን። ኩበትም ይሁን እንጨት ሸጠን እንኖራለን። መሬታችን ይመለስልን። ዝኒና ለንራግን ንረክ ባህላይ ካልን አይኖር ኑሮ ነው እየገፋን ያለ ነው። ቀን በፀሐይ ሌሊት በብርድና ንፋስ እየተገረፍን ከባድ ኑሮ እየገፋን ነው። ልጆቻችን በረሃብ ሳቢያ ማስተማር አልቻልንም። እርዳታ ቢመጣ እንኳን በሚሊዮን ለሚቆጠሩ ተፈናቃይ አይበቃውም ያሉት ተፈናቃዮችም ብቸኛውና ዘላቂ መፍትሄው ወደ ቀያችን ደግሞ መጀመሪያ በትግራይ ግዛታዊ አንድነት የሚገኙ ወራሪና ታጣቂ ኃይሎች ለቀው መውጣት አለባቸው። ይህ እንዲሆን ደግሞ የፌደራል መንግስት ኃላፊነቱ ሊወጣ ይገባል ብለዋል። መንግስቲ ፌደራልውን ወዘረባ ጥራሄዳ እንበር አበይታ ዘወር የፌደራል መንግስት ከንግግር ያለፈ መሬት ላይ ወርዶ ያደረገው ነገር የለም። አደራዳሪ አካላትም መጥተው አላዩንም። እኛ ተግባር ነው የምንፈልገው። በጸለምቲና በራያ የተደረገው ጅምርም ትክክል አይደለም። ትልቅ የጸጥታ ችግር እያጋጠማቸው ነው። እየታፈኑ እየተገደሉ ይገኛሉ። ተመላሽ ተፈናቃዮች ዋስትና አጥተዋል። የፖለቲካ ቁማር ነው እየተደረገ ያለው። ከሁሉም በላይ መሬታችን ወረው ያሉት ታጣቂ ኃይሎች ወደ ቦታቸው ለቀው መውጣት አለባቸው። እኛ ወደ ቦታችን መመለስ አለብን። የትግራይ ህዝብ ፍላጎት ይህ ነው። መሬታችን እኮ ከራሳችን አልፎ ለሀገርም ይተርፋል። ስለዚህ ወራሪ ኃይሎች ወጥተው ከነጸጥታ አስተዳደራችን ጋር ነው መግባት ያለብን። ሰርተን የምንኖርበት መሬታችን ማግኘት አለብን። ለመና አይውዳን ገዛና ሙሉስና ለመና ያልቅም። ቤታችን መልሱን ጥረንግረን አርሰን እንበላለን። ከተቻለ በስምምነቱ መሰረት እግር በመንተክልበት መንገድ ዋስትናችን ተረጋግጦ መመለስ አለብን። በሬ ወይም ላም ባይኖረንም ቆፍረንም ቢሆን በመሬታችን እንድንኖር መንግስት ወደ ቤታችን ሊመልሰን ይገባል። قند حتنا نعدنا خملسنا
ህዝኛ ሰብ በጥሜት ነው ዋናው ጥያቄያችን ወደ ቀያችን እንድንመለስ ነው። ተፈናቃዩ በረሃብ ያለቀ ነው። በፀሐይ ብርድና ንፋስ እየተገረፈ ነው። ወደ ቤታችን ይመልሱን። ከተፈረመ 3 ዓመቱ ሊደፍን እየተጠጋ ያለው የፕሪቶሪያው ስምምነት ያመጣላቸው ይህ ነው የሚባል መሰረታዊ ፋይዳ አለመኖርን ያመለከቱት ተፈናቃዮቹም አደራዳሪ አካላት የህዝቡን ችግር በመገንዘብ የውሉ ተደራዳሪዎች የፕሪቶሪያው ስምምነትን እንዲፈጽሙ የመከታተል የመገምገምና ግፊት የማድረግ ኃላፊነታቸው እንዲወጡ ጥሪ አቅርበዋል። መሰረቱ ውዕል ፕሪቶሪያ ክልተ ዓመት እንገለን ገይረለው ናሳልሳይ ከይደለው እንታይ ኮይነም ግን ተመደራዘትርቲ ንምንታይ ያም ጠጉይጓም ዘያቱ በመሰረቱ የፕሪቶሪያው ስምምነት ከተፈረመ 2 ዓመት ተሻግሮ ወደ 3ኛ ዓመት እየተጠጋ ነው። አደራዳሪ አካላት ግን ስምምነቱ እንዲተገበር ቁርጠኝነታቸው ያሳዩ አይደለም። ዋስትናችሁ አረጋግጠን ወደ ቀያችሁ ትመለሳላችሁ፣ እርዳታ ያለ ገደብ ይገባላችኋል የሚል አልተፈጸመም። ስምምነቱ እንዲፈጸምና ወደ ቀያችን እንድንመለስ የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና አደራዳሪ አካላት ኃላፊነታቸው ሊወጡ ይገባል። አደራዳሪ አካላት በመቀለም ሆነ በሽረ ብሎም በየአካባቢው ተበትኖ ተጥሎ ያለው ተፈናቃይ ችግሩ መሬት ላይ ወርደው ሊገነዘቡት ይገባል። ሞናና አንበረበታን መለስ ወደ ቀያችን እንድንመለስ የትግራይና የፌዴራል መንግስት እንዲሁም ለሁለቱ ያዋዋል አደራዳሪ አካላት በስምምነቱ መሰረት እንዲፈጽሙልን ጠይቃለን። ወደ ቀያችን መልሱን። በረሃብ እያለቅን ነው። ሰው እየሞተ ነው። የሞተዋል። የቀረው በረሃብ ሞቱን እየተጠባበቀ ነው። እርዳታ የሚሰጠን አካል የለም። እርዳታ ቢመጣ እንኳ ለዚህ ሁሉ ተፈናቃይ በቃውም። ስለዚህ ወደ ቀያችን የመመለስ ኃላፊነታችሁ ተወጡ። በሕክምና ቁሳቁስ እጥረት ምክንያት የበርካታ ህጻናት ህይወት ያጣን ነው ሲሉ የመቀለ ሆስፒታል ሜዲካል ዳይሬክተር ዶክተር ጌታቸው ኪሮስ ገለጹ። ምንም እንኳን ከአንዳንድ ለጋሽ ተቋማት ውስን የሕክምና ቁሳቁስ ድጋፍ ቢደረግም በትግራይ በጦርነቱ በጤናው ዘርፍ ከደረሰ ጉዳት አንጻር ግን በቂ ባለመሆኑ የሚመለከተው አካል ሁሉ የበኩሉን ሚና እንዲወጣ ጥሪ ቀርቧል። ለትዕግስቲ ሐጎስ ዘገባ አሰፉ ብርሃኑ። የእናቶችና ህጻናት ሞት ለመቀነስ በዓለም አቀፍ ደረጃ እስካሁን ድረስ ከተሳለጡ ስራዎች እንደ ሀገር ከፍተኛ መስተጓጎል የሚስተዋልበትና ውጤታማነቱ እምብዛም የሆነ ብሎም በየቀኑ የህጻናት ሞት ቁጥር የሚጨምርባት ክልል ትግራይ ክልል ስለመሆኗ መሬት ላይ የሚታይ እውነታ ነው። ይህንን ችግር ተጋርጦባት እንዲቀጥል ያደረገውም የጦርነቱ ዳፋ መሆኑ ግልጽ ነው። ላለፉት 4 ዓመታት በትግራይ በጤና ዘርፉ በነበረው ሁለንተናዊ የሕክምና አገልግሎት አሰጣጥ እጥረት ምክንያት በርካታ ቁጥር ያላቸው እናቶችና ህጻናት ህይወታቸው ለማጣት የተዳረጉ ሲሆን አሁንም ግን በሕክምና ቁሳቁሶች እጥረት ምክንያት በአንድ ወር ብቻ ቢያንስ የ4 ህጻናት ሞት የሚያጋጥምበት ሁኔታ መኖሩን የመቀለ ሆስፒታል ሜዲካል ዳይሬክተር ዶክተር ጌታቸው ኪሮስ ይጠቁማሉ። ማዚ ያው መቀለ ሆስፒታል ኒዮናታል አይሲዩ ዝባህና ሃናጡስ በመቀለ ሆስፒታል በጽኑ የታመሙ ጨቅላ ህጻናት የሚታከሙበት ክፍሎች አሉን። ነገር ግን ሆስፒታሉ አስፈላጊ የሆኑ የሕክምና ቁሳቁሶች የለውም። በዚህ ምክንያትም በየወሩ ቢያንስ 4 ጨቅላ ህጻናት ይሞቱብናል። ስለዚህ ለጨቅላ ህጻናት ማከሚያ የሚሆኑ ቁሳቁሶች ማሟላት ትልቅ መፍትሄ ያመጣል ብለን ነው የምናምነው። ለምሳሌ አሁን የመጣው የቁሳቁስ ድጋፍ በትግራይ ደረጃ በ4 ሆስፒታሎች ብቻም የሚያገለግል ነው። ነገር ግን በሁሉም አንደኛ ደረጃናም በአጠቃላይ ሆስፒታሎች ሊሟላ ይገባል። የተጀመረው ድጋፍ ተጠናክሮ ነው መቀጠል ያለበት። ከችግሩ ስፋት አንጻር የሚመጣጠን ባለመሆኑ አሁንም የህፃናት ሞት ሊቀጥል ይችላል። አስፈላጊ የሕክምና ቁሳቁሶች ከተሟሉ ነው የጨቅላ ህፃናቱ ሞት ሊቀንስ የሚችለው። ዶክተር ጌታቸው ይህንን ያሉት ከለጋሽ ድርጅቶች የተወሰኑ የሕክምና ቁሶች ድጋፍ በተደረገበት መድረክ ላይ ሲሆን በአይደር ሪፈራል ሆስፒታል ላይ የጨቅላ ህፃናት ሞት ቁጥር ሲታይ ከጊዜ ወደ ጊዜ የተወሰኑ መሻሻሎች ቢስተዋሉም ነገር ግን በአሁኑ ሰዓትም በጣም በከፍተኛ በሚባል ደረጃ ላይ ስለመሆኑ የአይደር የህፃናት ክፍል አስተባባሪ ዶክተር ኃይለ ማርያም ገብረ አረጋ ይናገራሉ። ኮንት ኩልና ንፈልጦ ዝሓለፉ ኦልሞስት 4 ዓመት ክምሎ ንخل ናይ ዓቢ ጸገማት ነይሮም ሆስፒታል ሁላችንም እንደምናውቀው ላለፉት 4 ዓመታት በአይዶር ሆስፒታል ከፍተኛ የሆነ የሕክምና ቁሳቁሶች እጥረት መኖሩ ይታወቃል። በሕክምና ቁሳቁሶች እጥረት ምክንያትም በርካታ የህይወት አደጋዎች ያጋጠሙ መጥተዋል። በተለይ ደግሞ በህፃናት ላይ ከፍተኛ የሞት ቁጥር ነበር። የህፃናት ሞት ቁጥር ከጊዜ ወደ ጊዜ የተወሰነ እየተሻሻለ ቢመጣም አሁንም ግን እንደቀጠለ ነው ያለው። በተለይ በክልላችን ከፍተኛ የሞት ቁጥር ነው ያጋጠመ ያለው። አሁንም ቢሆን ከፍተኛ ድጋፍ ያስፈልጋል።
በተመሳሳይ በአይደር ሆስፒታል የህፃናት ስፔሻሊስት የሆኑት ዶክተር ኪሮስ ወልደገሪማ በበኩላቸው የጨቅላ ህፃናት ሞት ቁጥር ለመቀነስ በተለይም በተለያዩ የትግራይ አካባቢዎች የሚገኙ የጤና ተቋማት ላይ ያለው ችግር ለመቅረፍ አሁንም የበርካታ ለጋሽ ድርጅቶች የተጠናከረ እገዛ እንደሚሻ አክለዋል። በዓለም ደረጃ ተተሐዙ ናይ ዴታት ሞት መቀነስ ናይ ህፃናት ሞት መቀነስ ካለ ተተሐዙ በዓለም ደረጃ ፕሮግራም ከተያዘላቸው የእናቶችና ህፃናት ሞት መቀነስ እንዲሁም የተላላፊ በሽታዎች መቆጣጠር የመሳሰሉ ነገሮች ላይ የተወሰኑ ለውጦች አሉ። የጨቅላ ህፃናት ሞት ግን አሁንም ድረስ በከፍተኛ ደረጃ ላይ ነው ያለው። በህክምና ቁሳቁስ እጥረት ምክንያት በርካታ ህፃናት እየሞቱ ነው የሚገኙት። የጨቅላ ህፃናት ሞት ቁጥር ለመቀነስ የሚረዳ የህክምና ቁሳቁስ ድጋፍ መደረጉ መልካም ነገር ሆኖ ሳለ ነገር ግን ይህ በቂ አይደለም። የጨቅላ ህፃናት ሞት ሙሉ በሙሉ መቅረፍ ነው የምንፈልገው። አሁን በትግራይ ከሚገኙ የተመረጡ 4 ሆስፒታሎች ነው ድጋፍ ያመጣ ነው። ነገር ግን በሌሎች ሆስፒታሎችም ይህ ችግር ስላለ ድጋፉ ተጠናክሮ መቀጠል ነው ያለበት። በላቦራቶሪ መሳሪያዎችና በመድኃኒት አቅርቦት እጥረት ለተገልጋዮች የተሟላ አገልግሎት መስጠት እንዳልቻሉ የሰለክለኻ አንደኛ ደረጃ ሆስፒታል የጤና ባለሙያዎች ገለጹ። ሆስፒታሉ ለህብረተሰቡ የተሻለ አገልግሎት እንዲሰጥ መንግስትና ለጋሽ አካላት የተቀናጀ ድጋፍ እንደሚያስፈልግም ጠቁመዋል። ለኪዳነ ማርያም ብርሃነ ዘገባ ርግበ ገብረ ትንሳኤ። ሰለክለኻ አንደኛ ደረጃ ሆስፒታል ከጦርነቱ በፊት ለህብረተሰቡ አጠቃላይ የተሻለ አገልግሎት ይሰጥ የነበረ ተቋም ቢሆንም በጦርነቱ ምክንያት ግን ከባድ ውድመት ደርሶበት በአሁኑ ወቅትም በመድኃኒትና በቁሳቁስ እጥረት የተሟላ አገልግሎት መስጠት አልቻለም ሲሉ የሆስፒታሉ የጤና ባለሙያዎች ይገልጻሉ። ከከተማ ርሐቅ ዘለት ያታ ሆስፒታልና ሆስፒታሉ ከከተማ ራቅ ያለ ነው። ሰራተኛውም የትራንስፖርት ችግር አለበት። ከዚህም አልፎ በገጠር አካባቢ ላለው ማህበረሰብም አገልግሎት ይሰጣል። ሆኖም ብዙ ርቀት አቋርጠው እዚህ ከመጡ በኋላ የመድኃኒት እጥረት ሲያጋጥም ማቸው ኤክስሬይ የላቦራቶሪ መሳሪያዎች ጨምሮ ብዙ መሳሪያዎች ስለሌለን በቂ አገልግሎት ልንሰጣቸው አንችልም። ይህ ደግሞ በጣም ከባድ አድርጎታል። ሆስፒታል እዚህ ከቢድ እንወት እዩ አጋጥሞ ማለት ሆስፒታሉ ከባድ ውድመት ነው የደረሰበት። ንብረቱ ሙሉ በሙሉ ወድሟል። ወደ ዜሮ ነው የወረደው። አሁን በግብረሰናይ ድርጅቱ እድሳት ተደርጎለት ወደ ስራ ገብተናል። ግን አሁንም የመድኃኒት ጨምሮ በቁሳቁስ እጥረት የተሟላ አገልግሎት እየሰጠን አይደለንም። ሆስፒታሉ በተለያዩ ለጋሽ ተቋማት ትብብር እድሳት ተደርጎለት አገልግሎቱ ለማሻሻል ጥረት እየተደረገ መሆኑን ተገልጿል። በዩኒሴፍ የጤና ባለሙያ የሆኑት አቶ ዮሐንስ ተወልደም ለሆስፒታሉ የተደረገው እድሳት የጤና አገልግሎትን የማጠናከር ስራዎች አንዱ አካል መሆኑን በመግለጽ በጦርነት ምክንያት በጤናው ዘርፍ የደረሱ ጉዳቶች ማዕከል በማድረግ የመልሶ ግንባታና የማዳን ስራዎች ለማከናወን ከለጋሽ አካላት ጋር በቅንጅት እየተሰራ መሆኑንም ጠቁመዋል። ዚን ተካላት ዚን ብስቱ ነበረ ኺናት ዚን ተጎዳ ዝነበራ እነዚህ ተቋማት በጦርነቱ በጣም የተጎዱ ሲሆኑ ሙሉ ጥገና በመስጠት የተሻለ አገልግሎት እንዲሰጡ ለማድረግ ነው አላማው። ከአሜሪካና አውሮፓ ህብረት በጤናው ከሚሰሩ ፕሮግራሞች ጋር በቁሳቁስና በመድኃኒት አቅርቦት ለመስራት ጥረት አድርገን እየተንቀሳቀስን ነው። ዋናው ስራችን በጦርነቱ የደረሱ ጉዳቶችን ማዕከል አድርገን የማዳንና የመልሶ ግንባታ ስራዎች ነው እየሰራን ያለ ነው። ለዘርፉ የሚደረጉ ድጋፎች ተጠናክረው እንዲቀጥሉ ጥሪ ያቀረቡት የትግራይ ጤና ቢሮ ኃላፊ አቶ አማኑኤል ኃይለም በውስብስብ ችግር ውስጥ ሆኖ ያገለገለ ላለው የጤና ባለሙያው በማመስገን ችግሮችን ለመቅረፍ ጥረት እየተደረገ መሆኑንም ተናግረዋል። ብዙሓት አዴታት ሲናይና ሞት ናይዴታት በርካታ እናቶች አተናል። የእናቶችና ህፃናት ሞት በብዙ እጥፍ ነው የጨመረው። በዚህ ሁኔታ የጤና ባለሙያዎች የሰራችሁትን ስራ የሚመሰገን ነው። አሁንም የ17 ወር ደሞዝ ሳይከፈለው ህዝቡ እያገለገለ ነው። ይህን ለመፍታት እኛም ድምጻችሁ ሆነን እንሰራለን። ያሉት ችግሮች ለመፍታትም የሁሉም ርብርብ ያስፈልጋል። ለህብረተሰቡ የተሟላ አገልግሎት ተደራሽ ለማድረግ መንግስትና ለጋሽ ድርጅቶች ያሉትን እጥረቶች ለመፍታት እንዲሰሩም ጥሪ ቀርበዋል። ዝነበረ በተወራር ምክንያት ሆስፒታሉ ወድሟል። አሁን ነው በቂ እንኳን ባይሆንም በግብረሰናይ ድርጅቶች እድሳት ተደርጎለት ወደ ስራ እየገባ ነው። ስለዚህ ጅምሩ ጥሩ ሆኖ ለህብረተሰቡ የተሻለ አገልግሎት ለመስጠት የሁሉም አካል ርብርብ ያስፈልጋል። ሓደ ኤክስሬይ የለ ኤክስሬይ ማሽን የለ ኤክስሬይ ማሽኖች የላቦራቶሪ መመርመሪያዎች ከፍተኛ እጥረት አለ። እንደ ሆስፒታል ደግሞ እነዚህ ሁሉም ማለት በርካታ አገልግሎቶች ነው የሚያስተጓጉለው። ስለዚህ መንግስትና ሌሎች ለጋሽ አካላት በዚህ ላይ ትኩረት አድርገው ቢሰሩ ችግሩ መቅረፍ ይቻላል። በትግራይ የጤና ዘርፍ የደረሰው ሁለንተናዊ ውድመት አጠቃላይ በጤና አገልግሎቱ ተደራሽነት በተለይ ደግሞ በእናቶችና ህጻናት ጤና አደጋ ሆኖ መቀጠሉን በመጠቆም ዓለም አቀፍ ተቋማት ለጋሽ ድርጅቶችና መንግስት ለዘርፉ ትኩረት ሊሰጡት እንደሚገባም ተመላክቷል።
የትግራይ አርሶ አደር የተሻለ ምርት እንዲያገኝ በማዳበሪያ ኬሚካልና ሌሎች የእርሻ ግብዓቶችን በማሟላት ማገዝ እንደሚገባ የትግራይ እርሻና ተፈጥሮ ሀብት ቢሮ አስታወቀ። የተገኘውን አንጻራዊ ሰላም በመጠቀም የተጎዳውን የእርሻ ዘርፍ ከፍ በማድረግ ኢኮኖሚያዊ እድገት ለማምጣትም በትኩረት መስራት እንደሚገባም ተመላክቷል። አለም ተخለ በጦርነቱ የተጎዳውን የእርሻ ዘርፍ ለማነቃቃት የተለያዩ ስራዎችን እየተሰሩ ይገኛሉ። የእርሻ ዘርፉ በማዘመንም የተሻለ ምርትና ምርታማነትን ለማግኘት የተለያዩ እንቅስቃሴዎች እየተደረጉ መጥተዋል። በእርግጥ በአስከፊው ጦርነት ከባድ ውድመት ቢያጋጥምም አርሶ አደሩን በማገዝ ልማቱን እንዲያስኬድ ለማድረግ በማለም በትኩረት እየተሰራበት እንደሚገኝ የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ከዲደብሊው ኢንተርናሽናል ጋር በነበራቸው ቆይታ ገልጸዋል። ትበታቲን ለሎ ልማዓትና ናአክቦ ልብል ቁልፍ መደወሲና ተበታቱን ያለውን ልማታችን እንሰበስብ የሚል ቁልፍ እቅድ ይዘን ነው እየሰራን ያለነው። በጦርነቱ ሳቢያ ከባድ ጫና ተፈጥሮብን ነበር፣ ግን ደግሞ አሁን ላይ የተወሰነ ሰላም ስላገኘን የተወሰኑ ስራዎችን እየሰራን ነው ያለነው። የሰው ኃይል እጥረት ካለብንም ማሻሻያዎችን ለማድረግ በትኩረት እየሰራን ነው የምንገኘው። ለአርሶ አደሩ የሚያስፈልጉትን የእርሻ ግብዓቶችን በማሟላት ደግሞ የተሻለ ምርትና ምርታማነትን ለማስገኘት የማዳበሪያና ኬሚካል ግብዓቶችን ለማሰራጨትም ከሚመለከታቸው ባለድርሻ አካላት ጋር በትኩረት እየተሰራ እንደሚገኝ ዶክተር ኢያሱ አብርሃ አክለዋል። ሐርስታይናውን ታዝመራ ዝራዕት መንተክዘር አርሶ አደራችን የምርት ስራዎችን እንዲያከናውንና ምርቱን በማዳበሪያ የተደገፉ ሰብሎችን እንዲያመርት በማድረግ ኢኮኖሚያዊ እድገትን ለማምጣት በትኩረት መስራት እንደሚገባ በመገንዘብ ከተለያዩ አካላት ጋር እየሰራን ነው የምንገኘው። የመጣው ማዳበሪያም በሚገባ ልክ ወደ አርሶ አደሩን ተደራሽ ለማድረግም እየሰራንበት የምንገኘው ጉዳይ ነው። የኬሚካል መጠን አሁን ላይ የተሻለ እንደሆነና ችግሩ ግን ተገቢውን ቁጥጥር ማነስ እንደሆነ ያብራሩት ደግሞ የቢሮ ምክትል ኃላፊ አቶ አበራ ከደነ ሲሆኑ ግብዓቶቹ ከሚመለከታቸውን አካላት ለማግኘት አርሶ አደሮቹ ጥረት ማድረግ እንዳለባቸው ጠቁመዋል። ኬሚካል ጸገም አይህሉን የኬሚካል ችግር አይኖርም ብለን ነው የምናስበው። በከፊልም አሁን ደህና ነን። ሆኖም ግን ጥብቅ ቁጥጥር ባለማድረጋችን የመስተጓጎል ጉዳይ ኬሚካሎች የሚያቀርቡ አካላትም አሉን። ትክክለኛው አቅራቢ ለመለየት ግን እየተቸገር ነው ያለነው። በአጠቃላይ ግን አሁን የተሻለ የኬሚካል መጠን አለን። ትንሽ የሚቀር የቁጥጥር ስራ አለው። ማዳበሪያ ለአርሶ አደሩ ቁልፍ ግብዓት መሆኑን የሚታወቅ ነው ያሉት አቶ አበራ ከደነ ተገቢውን ቁጥጥር በማድረግ የአርሶ አደሩን ችግር ለመፍታት ሁሉም አካል በትኩረት መስራት እንደሚገባውም ነው ያሳሰቡት። ማዳበሪያ ማለት ለአርሶ አደሩ ቁልፍ ግብዓት ነው። ስለዚህ ይህ ስለሆነ አርሶ አደሩን በሚገባው ልክ ግብዓቱን እንዲያገኝ በትኩረት መስራት ይጠበቅብናል። አሁንም ከባለድርሻ አካላት ጋር በጋራ በመስራት ለህዝቡ ተደራሽ ለመሆን እየሰራን ነው። በመጨረሻም የውጭ ዜና አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን እንዲያከብሩ አሳሰበች። እስራኤል ከተኩስ አቁሙ በፊት በጋዛ ውስጥ በፈጸመችው ጥቃት ከ50300 በላይ ፍልስጤማውያን ስለመገደላቸው መረጃዎች ያሳያሉ። ዘውድ አለማየሁ ተከታዩን ዘገባ አዘጋጅታለች። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ መብት ህግን እንዲያከብሩ እንደምትጠብቅ ገለጸች። ነገር ግን የእስራኤል ጦር የድንገተኛ ህክምና ባለሙያዎችን፣ ሲቪል የመከላከያ ሰራተኞችና በተባበሩት መንግስታት ድርጅት ኃላፊነት ጨምሮ 15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገር የለም። ስለ ግድያው የተጠየቁት የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ በጋዛ ውስጥ የሚፈጸመው ያንዳንዱ ነገር በሐማስ ምክንያት ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 2017 ዓመተ ምህረት 5 አምቡላንሶች፣ አንድ የእሳት አደጋ መኪና እና አንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጠል ያንዳንዳቸው የተመቱ ሲሆን የደንብ ልብሳቸውን የለበሱ የህክምና ባለሙያዎችን ጨምሮ 15 አስክሬናቸው ተሰብስቦ በጀምላ መቃብር ውስጥ ተቀብረዋል። የእስራኤል ጦር ሰራዊት በበኩሉ ተሽከርካሪዎቹ ያለ የፊት መብራትና የአደጋ ጊዜ ምልክት አጠራጣሪ በሆነ ሁኔታ የገሰገሱ የመጡ ስለነበር መተኮሱን የተናገረ ሲሆን የሐማስና ሌሎች ታጣቂዎች ከተገደሉት መካከል እንደሚገኙበት ገልጿል። ነገር ግን ተሰብስበው ስለተቀበሩ አስከሬኖቹ ምንም አይነት ማብራሪያ ከመስጠት ተቆጥቧል። ዓለም አቀፍ የሰብአዊነት ህግ በሲቪሎች ላይ ኢላማ ማድረግን የሚከለክል ሲሆን ለህክምና ሰራተኞች የተለየ ጥበቃ እንዲደረግ ይጠይቃል። የእስራኤል ትልቁ የጦር መሳሪያ አቅራቢ የሆነችው አሜሪካ እንዲሁም በዓለም አቀፍ ህግ መሰረት የጦር መሳሪያዎቿ በውጭ ኃይሎች የሰብአዊ ህግን በመጣስ ጥቅም ላይ
ላይ እንዳይውሉ የመከታተል ኃላፊነት ተጥሎባታል። በጋዛ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ ኃላፊ ጆናታን ዊትታል እንዳሉት የጀምላ መቃብሩ በእስራኤል ወታደሮች ተተኩሶ ከሞቱት አምቡላንሶች የአንዱ የአደጋ ጊዜ መብራት ምልክት ተደርጎበታል ብለዋል። በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክት የጤና ባለሙያዎች በጭራሽ ኢላማ መሆን የለባቸውም ካሉ በኋላ የተከሰተው ፍጹም አሰቃቂ ነገር ነው ብለዋል። እስራኤል ከሐማስ ጋር የተኩስ አቁም ስምምነትን በተመለከተ የምታደርገው ድርድር ከተቋረጠ በኋላ ከመጋቢት 18 ጀምሮ በጋዛ የአየርና የምድር ዘመቻዎቿን አጠናክራ ቀጥላበት ትገኛለች። ከዛን ጊዜ ጀምሮ በጋዛ ከ1000 በላይ ሰዎች መገደላቸውን የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 የሐማስ ታጣቂዎች በእስራኤል ላይ በፈጸሙት ጥቃት ወደ 1200 የሚጠጉ ሰዎች ሲገደሉ 251 ታግተው ከተወሰዱ በኋላ የእስራኤል መከላከያ ኃይል ሐማስ ላይ በምድርና በአየር የተጠናከረ ዘመቻ ከፍቷል። እስራኤል ከተኩስ አቁም በፊት በጋዛ ውስጥ በፈጸመችው ጥቃት ከ50350 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህጻናት መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ዘገባው የቢቢሲና ሮይተርስ ነው። ዜናዎቻችን በዚያ በቃን። ስለተከታተላችሁን አመሰግነን። ከቀሪ ጣቢያችን ፕሮግራሞች ጋር ሰናይ ጊዜ ተመኘን። ጤና ይስጥልኝ።